እኔን አንቺ ላይ መጥፎ ነገር አደርጋለሁ ወንድ ሲመጥጪ ንገሪኝ ይዛሽልኝ ውጪ ሻውን ይዛሻቸው እንደመጣሽ ይዛሽልኝ ውጪ ነገር ለማስተካከል ነው ወደዚህ ቦታ ላይ መጣሁት እንጂ ሌላ ስማኝ ይኸውልሽ እባክሽን ይኸውልሽ እንዴ ወረወርከኝ እኮ ምን ነው ይኸውልሽ በቃ ወጣልኝ ከዚህ በኋላ አልፈልግም እቴ ልታገባ ነበረ ኒካስ ልታስር ማለት ነው እና ከባሏ ጋርም ልክ በሊጋቡ ቀለበት ለስሩ አንድ ሳምንት ምናምን ሲቀራቸው ነው የተለያዩት ሰርጌ አንድ ሳምንት ሲቀረው ነው በምክንያት እንደሆነ አላውቅም በቃ ትቶኝ ለጥቶኝ ጠፋ ሁሉም የኔን ሰርግ ነበር የሚጠባበቀው ሁሉም የሰፈር ሰው አባቴ ታማሚ ነው ከዛ ድረስ እዚህ መጥቷል ለሰርጌ ብሎ እና በዛ ምክንያት አባታችንም ከህመሙ ትንሽ ባሰበትና እዚህ ትንሽ አሳክሜው እሷ ምንድነው ብዙ ትሪት አላረገችው ምን እንደጀመረች አላውቅም ጠዋት ወጣ ማታ ነው የምትመጣው ማታ ስትመጣ ምሽታ ነው የምትመጣው እንደዚህ ሂጃብ እንኳን አታረግ ታረጋቸው ላይ መጣሻቸው እነሱ ስላንቺ ስለ ትዳርሽ ሁሉ ነገር ነግሬያለሁ ሴት ቤት ጎረምሳ ይዘሽ የመጣሽው እሷ ጅል ሆና ልጅነት ይዟት ነው እንጂ እዚህ ስራ ላይ እኔም ግቢ ብያት ነበር ሁላችንም ቤተሰቦቻችን እንድናስተዳድር እሷም የተሻለ ህይወት እንድትኖር ብያት ነግሬያት ነበር ነገሮችን በቃ እያስተዋልኩኝም ቢሆን በቃ እሷ ለመናገርና ምን ይሉኛል እንዴ እትሽ ምን ሆና ነው አይነት ነገር እኔ ላይ ጥያቄ እና ኢቭን ከጓደኞቼ ጋር ራሱ እንዳላጠና አድርጋኛለች ቤት አሁን አይመጡም ለምን ብዙ ነገሯን የእህቴ ገመና ማንም ሰው እንዲያይብኝ አልፈልግም የምታረጋቸውን ነገሮች እንዴ አባታችን ቤት ራሱ ቁጭ ብሎ እኮ የማይሆን ነገር ነው የምታረገው እኛ ሙስሊሞች ነን አይደለ እንደ ሙስሊም መልበስ ያለብን ማድረግ ያለብን ነገሮች አሉ መስፈርቶች አሉ ይሄን ሁሉ ነገር ነው ልጅ እያጣቸለችው ሰው ድሮም ለነሱ ምንም ጥሩ አመለካከት የላትም እነሱ ነው የሚያበላት እነሱ ነው የሚያጠጣት ግን ለነሱ ምንም ጥሩ ስሜት የላትም አትወዳቸውም እኛ ቤት ሲመጡ እኔ በእምነት እንደውም ጠንካራ አይደለሁም ብያለሁ ከዚህም በፊት አይደለ ግን እኛ ቤት ሲመጡ ይሄ እሷ እነዚህ ሂጃባችንን እንዳታረግ ማረግ እንደሌለባት አይነት ነገር ነው የሚነግሯት ልክ በዚህ ሰዓት ደግሞ በቃ የማይሆን አይነት ነገር የተለየ ባህሪ ልክ ልትወጣበት የምትልበት ሰዓት ከሆነ አይደለም ማውራት ልታይ ራሱ አትፈልግም ከዚህ በፊትም እንትን ኒካ ከማሰር በፊትም ይሁን ግጭት በመሀላችን ነበረ አንዳንዴ እንጋጭ ነበር ያው በሰው መሀል መጋጨት አይጠፋም ግን እንደዚህ ያደርጋል ብዬ አልጠበቅኩም ነበር በቃ እኔ የሰርጌን ቀን ነበር በጉጉት የምጠባበቀው እኔም እህቶቼም ቤተሰቦቼም በአካባቢ ያለው ሰው ሁላ የኔን ሰርግ ነበር የሚጠባበቀው እሱ በማላውቀው ምክንያት ትቶኝ እኔን እንደ ሰው አየኝም እህቴንም ጨምሮ ማለት ነው እህቴ ከዛ በፊት ለእኔ የምትቆረቆርልኝ እንደዚህ ሰው እንኳን ቀና ብሎ ሲያኝ የምትናደድ ለእኔ ከበር የምታደርግልኝ ሴት ነበረች ግን አሁን የእነሱ ምንድነው በቃ ይሄ እኔ እምነት ራሱ ያላቸው አይመስለኝም ሰላም ውድ ቤተሰቦቻችን እንደምን አላችሁ እኛም ደህና ነን እንግዲህ ለእናንተ ብለን ከተሙ ጋርም ብዙ ነገሮችን ስናወራ በደንብ አይታችኋል ታሞ በተኛበት ሰዓት ላይ ብዙ ነገሮችን ለእናንተም ግልጽ አድርገን ነበር በተለይ በአዲስ ቻናል ብቅ እንደምንልና በአዲስ ቻናል ብቅ የምንልበት ምክንያት ደግሞ የእናንተ የቤተሰቦቻችንን የእናንተ የወዳጆች የተመልካቾቻችንን እያንዳንዱን ጉዳይ ለመያዝ ሙከራ ለማድረግ ነው እንግዲህ በቴሌግራም ቻናላችን ላይ ብዙዎቻችሁ ብዙ ጉዳይ እንዳላችሁ ብዙ አሳሳቢ ነገር እንዳላችሁ እንደ ሀገር ብዙ የሚያሳስባችሁ ነገር እንዳለ ስትነግሩን ነበር እና ያንን ጉዳይ ደግሞ መያዝ መቻል አለብን መመርመር መቻል አለብን እናንተ እኛን እስከደገፋችሁ ድረስ እኛም ደግሞ የእናንተን ጉዳይ በደንብ ይዘን ነገሮችን ማስተካከል እንዳለብን ስለተረዳን በአዲስ ቻናል ብቅ ብለናል ይህ አዲሱ ቻናላችን ነው አዲሱ ቻናላችንን ደግሞ ሰብስክራይብ ሼር ኮፒ ሊንክ እያደረጋችሁ ከኛ ጎን እንድትሆኑና እንድታበረታቱን በአክብሮት እንጠይቃለን ውድ ተመልካቾቻችን እንግዲህ በዚህ ቻናል እንግዲህ ዛሬ አዲስ ኬዝ ዘመተናል ዙልፊያ የተባለች ግለሰብ ወይም ደግሞ ዙልፋን የተባለች እንግዲህ ስሟን እርግጠኛ ነኝ ዙልፋን ብላ እንደነገረች እና ከሷ ጋርም በስልክ አንዳንድ ቆይታዎችን አድርገ የነበሩ ውድ ተመልካቾቻችን ይቺ ቤተሰባችን እቺ ተመልካቻችን እንግዲህ ከአንድ ዓመት በላይ በቴሌግራም ቻናላችን ላይ ደጋግማ ስጨቀጭቀን ብዙ ጉዳዮች እንዳላት እንደ ሀገር ለትውልድ የሚያሳስብ ነገር እንደሆነ ስትነግረን ነበርና ምንድነው የሚለውን እንግዲህ ከካሜራ ጀርባ በደንብ ለመረዳት ሙከራ አድርገን ነበረ እንዲሁም ደውዬም ብዙ ነገሮችን አውርቻታለሁ ከባልደረቦቼ ጋር ስለ እህቷ አሳሳቢ ጉዳይ እንደገጠማት እህቷ ልታገባ አንድ ሳምንት ሲቀራት ጉድ እንደሆነችና ብዙ ጉዳዮች ናቸው እንግዲህ ወደሷ ጋር ሄጄ ብዙ ነገሮች የምታውቁ ይሆናሉ ውድ ተመልካቾቻችን ለመግለጽ የፈለኩትን ግን በአዲስ ቻናል የእናንተን ኬዝ ለሚያስተመልሰናል
የሚያሳስባችሁ ጉዳይ ካለ የሚያስጨንቃችሁ ነገር ካለ እኛ እንድንይዝላችሁ እንድንፈታላችሁ የሚያስፈልጋችሁ ነገር ካለ በቴሌግራም ቻናላችን ታስቀምጡንላችሁ በትርታም በገመናም እንዲሁም ደግሞ አሁን በአዲሱ ቻናላችን አዲስ ቴሌግራም ከፍተን በዛ ታስቀምጡንላላችሁ። እኛ ደግሞ አሳሳቢ ነው አንገብጋቢ ነው ቶሎ መፈታት አለበት የሚለውን እኔም ከኔ በተጨማሪ ሌላም ባልደረቦችን በማስተካከል እንድንፈታላችሁ እናደርጋለን ማለት ነው። ውድ ቤተሰቦቻችን ቀጥታ ወደዛ አመራለሁ። አብራችሁን ቆዩ። ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? እንግዲህ በመግቢያችን ላይ ብዙ ነገሮችን ለማለት ሙከራ አድርጌ ነበር። እናንተን በተለይ እንዴት በአዲስ ቻናል እንደመጣን ከዛ በተጨማሪ ያው ብዙ ማብራሪያዎችን ሰጥቻለሁ ውድ ተመልካቾቻችን። አሁን ደግሞ ወዳልኳችሁ ግለሰብ ወይም ደግሞ ይሄንን ነገር ልትነግረኝ በጣም አሳሳቢ ጉዳይ ነው። ትውልድ ማዳን የሚቻልበት ሁኔታ ነው ያለው። እህቷ ያለችበት ሁኔታ በጣም አስጊ እንደሆነና ብዙ የተፈጠሩ ነገሮች እንዳሉ እኔን አግዙኝ ብላ የመጣች ሴት አለች እና አሁን አጠገቤ ትገኛለች። እስቲ እሷ ጋር የተፈጠረው ነገር ምንድነው ልትነግረኝ ያሰበችው? በዚህ ልክ ትውልድ ሊጎዳ የሚችል እህቴን ብቻ ሳይሆን ሌሎችንም ለማዳን የሚጠቅም ነገር ነው ብላ አንድ ግለሰብ ወደ እኔ ጋር መታለች ማለት ነው። እንግዲህ ዙልፋን ያው መጀመሪያ ከካሜራ ጀርባን በስልክም ከነገ የተወሰነ ነገር ለማውራት ሙከራ አድርገን ነበር። ያንቺን ሁኔታ ከተረዳው በኋላ ነው ወደዚህ እንትን ያልኩት። ውድ ተመልካቾቻችን በመግቢያ ላይም ገልጬላቸዋለሁ የእናንተን ኬዝ በተለይ ቴሌግራም ቻናላችን ላይ የምትነግሩን እያንዳንዱን ጉዳይ ለሚያዝ ነበርና ከዛ ማለት ተደጋጋሚ ጊዜ መልእክት ልካ አስቀምጣ ያገኘናት ሴት ነበረ ዙልፋን እና አሁን ወደኛ ጋር መታለች። እስቲ የተፈጠረው ነገር ምንድነው? ከእህቷ ጋር የተገናኘው ነገር ምንድነው? በዚህ ልክ ያሳሰባት ለትውልድ ለራሷም ለጓደኞቿም ለቤተሰቦቿም በዚህ ልክ ያስጨነቃት ነገር ምንድነው የሚለውን አሁን ትነግረናለች ማለት ነው። በመጀመሪያ ዙልፋን ችግሬን ይሁልኝ ብለሽ ተደጋጋሚ ጊዜ ሳትሰለቺ ሳታክቺ እኛን ለማግኘት ሙከራ ስላደረግሽና ከዛም ደግሞ ተሳክቶ ነገሮችን ለኛ ለማስረዳት የተፈጠረውን ነገር በግልጽ ለመናገርና ከወንጀለኞችን ለህግ ለማቅረብ ስለተባበርሽ በጣም አመሰግናለሁ። እኔም ጥሪን አቅርባችሁ መምጣታችሁ በጣም አመሰግናለሁ። አሁን ዛሬ እዚህ መምጣታችሁ ለእኔ በጣም ትልቅ ነገር ነው የሚሆነው። ማለት እናንተ የምትሰሩትን ማያለው ብዙ የምታደርጓቸውም ነገሮች ስለማይ ህይወት ላይ ደግሞ አንድ ለውጥ ይመጣል ብዬ ስላሰብኩኝ በጣም በመምጣታችሁ ራሱ በጣም ደስተኛ ነኝ። በጣም ጥሩ። እስቲ ስለ እህትሽ ጉዳይ በጣም ተጨንቀሽ እንደነበረ በእርግጥ ከካሜራ ጀርባን በስልክም ስታስረጂን ነበር። በተለይ የኛ ባልደረቦች የብዙዎቻችሁን ኬዝ ካዩ በኋላ ነገሮችን ለማስረዳት ወደኛ ጋር መጥተው ነበርና እኔን ሲያስረዱኝ በጣም ቀልቤን የገዛው ያንቺ እንትን ነው። ምክንያቱም ትውልድ የማዳን የሚባል ነገር አነሳና እውነትም ዋና ዓላማችን እኛ ትውልድ ማዳን ነው። ስለዚህ ምንድነው የተፈጠረው እህትሽ ጋር? እህትሽ ምንድነው የሆነችው? አንቺስ ምን አይነት ህይወት ላይ ነው ያለሽው? ተማሪ ነሽ ወይ? ምንድነው? እያንዳንዱን ጉዳይ እስቲ በዝርዝር ንገሪኝ። ከመጀመሪያ ስጀምርልህ እኔ አሁን ላይ የምኖረው ከእህቴ ጋር ነው። ታላቅ እህት አለችኝ፣ እኔ ታናሽ ነኝ። ለቤተሰቦቻችን ደግሞ እኛ ብቻ ነን፣ 2 ሴት ልጆች ነው ያሉት እና እኛ እዚህ ነው የምንኖረው። ቤተሰቦቻችን ደግሞ ገጠር ነው የሚኖሩት፣ እናትና አባታችን ማለት ነው። እኔና እሷ እዚህ ነው የምንኖረው እና ታላቅ እህቴ አሁን ትውልድ ማዳን ከሚለው ጋር ያገናኘበት ምክንያት ምንድን ነው? ታላቅ እህቴ ናት። በጣም ብዙ ነገር አድርጋልኛለች። ከትምህርት ቤት ጀምሮ ብዙ ነገር የሰርቫይቭ የምታደርገው እሱ ነው። እኔ የኮሌጅ ተማሪ ነኝ አሁን ላይ እና የኮሌጅ ተማሪ ሰው በጣም የሚያስፈልገኝም ብዙ ነገሮች ከበር አድርጋ ብዙ በቃ ይሄ ቤተሰብ የሚያደርጋቸውን ነገሮች ምናምን አድርጋ አሁን ከእሷ ጋር እንዲሆን ያደረገችኝ እሷ ናት። ግን ደግሞ እንደ እህትነቴ የእህቴ ባህሪ ሲቀየር ዝም ብዬ ማየት ስለማልችል ነው ዛሬ እናንተ ጋር የመጣሁት ማለት ነው። እሷ ላይ በቃ እንዴት ብዬ እንደምነግረው አላውቅም። የማይሆን አይነት ባህሪ ነን ያየሁባት። እኛ ሙስሊም ነን እና ሙስሊም ሲባል የሚያደርጋቸው እያንዳንዱ ነገሮች አሉ። ለምሳሌ ከልብስ ጀምሮ የምንለብሳቸው አለባበሶች አሉ። ከሱ ጀምሮ ነው የተቀየረችው፣ እምነቷን እስከ መርሳት ድረስ እኛን እስከ ማስቀየም። በተለይ ደግሞ እኔን ማለት ያው እህቴ ናት ምናምን እና ገፍቼ ማልጥላት አይነት ነገር ሆነብኝና ነው ዛሬ እዚህ ከሷ ጋር ያለሁት። ምንድነው እህቴ ልታገባ ነበረ ኒካ ልታስር ማለት ነው። እና ከባሏ ጋርም ልክ በሊጋቡ ቀለበት ሊያስሩ አንድ ሳምንት ምናምን ሲቀራቸው ነው የተለያዩት። አስበው፣ 1 ሳምንት ሊቀር ማለት በጣም ከባድ ነው። ቤተሰቦቻችን ከገጠር ድረስ መጥተው አባታችን ስኳር ታማሚ ነው እና ከዛ ድረስ አባታችን መጥቶ ብዙ ነገር ለሰርግ ተብሎ በጣም ብዙ የሚወጣ ነገር አለ ከሰርግ በፊት አይደለም። እና አባታችን ታማሚ ነው ምናምን እና በምን ምክንያት እንደሆነ ሳይታወቅ ሰርጉ ቀራለች። እንዴ
አስበው አባት ሁሉም ቤተሰብ መጥቶ ዘመድ አዝማድ ሲባል በጣም ብዙ ነው ታውቃለህ፣ ገጠር ላይ እና ከእናትና ከአባት ውጭ ራሱ በጣም ብዙ ሰዎች ነው የሚመጡት ወደዚህ ማለት ነው። እና በቃ ሊደገስ በተባለበት ሰዓት ሰርጉ ተሰርዟል አለች ከመሬት ተነስታ ማለት ነው። ምን ማለት ነው ሰርጉ ተሰርዟል? እና እህቴ ላይ ያኔ ከሰርጓ በፊትም ከተሰረዘበት ቀን በፊትም ከባሏ ጋር የማይሆን አይነት ነገር ውስጥ ገብታ ነበር። ባሏ በጣም ስርዓት ያለው አንገቱን የደፋ እምነቱን አክባሪ ነው። እኔ በቃ ማለት ይህ ጥሩ አይነት ባህሪ ያለው እንደ እህት ሳየው ማለት ነው። ግን ለምን እንደዚህ እንደምትሆንበት አላውቅም። ከመሬት ተነስታ ይሄ እሱን የመስደብ ነገር ምናምን እንዲህ ቁጭ ብለን ከዚህ በፊት እህቴ ባሏን በጣም አክባሪ ሰው ፊት እንኳን እንደዚህ ስትሆን ቀና ብላ ማታየው እሱም ሲጀምር የሚናገር ሰው አይደለም። ግን በቃ ባሏንም ቀና ብላ እንኳን ማታይ ቤተሰቧን አክባሪ ነበረች። እና ከመሬት ተነስታ በቃ ሰርጉን አልፈልግህም ሰርጉን ትቼዋለሁ ምናምን አስበው። አባታችን መጥቶ አባታችን በጣም የተከበረና ትልቅ ሰው ነው። ግን በቃ ለአባታችን እንኳን ክብር አጣሽ ማለት ነው። እና እኔ እንደታናሽ እህቴ ምንድን ነው የተፈጠረው ነገር እሱን ማዋራት ካለብኝም እናትና አባታችን መጥተዋል እዚህ እና ይሄኔ ነገር መጀመሪያ የነገረችን ለእኔና ለባለቤቷ ነበር። ምክንያቱም ቤተሰቦቻችን መጥተው ስለነበር ማለት ነው። ከዛ በቃ ይሄ ሰርግ እንዳይቋረጥ እኔም በጣም ከምነግር በላይ ያቅሜ ሞክሬ ነበረ። እና በቃ አይ ስለማልፈልገው ካልፈለኩኝ ምናምን ብላ ይሄ በቃ ሰው ይሄ በቃ የማበድ አይነት ነገር አለ አይደለ? በቃ ይሄ የማይሆን አይነት ባህሪ ከራሷ ጋር ራሱ አይደለችም። ከዛ በቃ ሰርጉ ይሰረዝ ምናምን ተባለ። ከባለቤቷ ጋርም በቃ ተለያዩ እና አባታችን ታማሚ ነው ብያለሁ። እና በሷ ምክንያቱም በጣም ታሞ ነው አባታችን የሄደው። ምክንያቱም ሰው ምን ይልሃል ገጠር ላይ ስትሆን ደግሞ በጣም በሰው ነገሮችን ይሄ የማክረር ነገር አለው። እና በዛ ምክንያት አባታችንም ከህመሙ ትንሽ ባሰበትና እዚህ ትንሽ አሳክሜው እሷ ምንድነው ብዙ ትሪት አላረገችው። ምን እንደጀመረች አላቅም። ጠዋት ወጣ ማታ ነው የምትመጣው፣ ማታ ስትመጣ ምሽታ ነው የምትመጣው። እንደዚህ ሂጃብ እንኳን አታረግም አሁን ላይ ማለት ነው። ሂጃብ እንኳን አታረገም። የምታረገው ከኛ እምነት የተለየ እዚህ ጋር አጭር ቀሚስ። እንደውም እኔ ራሱ እንትን አልነበርኩም እንደዚህ እምነት ላይ ጠንካራ የሚባል ሴት አልነበርኩም። ግን ደግሞ ከኔ አንዳንዴ እኔ እንትን ምንድነው የማይሆን አይነት እንትን የማይሆን ሳይሆን ለእምነቴ ብዙም አይደለሁም ብያለሁ። እና እሷ ደግሞ ከኔ ምሳ ቁጭ አለች። በቃ ይሄ የማያስፈልጉ ነገሮች ለምሳሌ አጭር ቀሚስ ታረጋለች፣ ጸጉሯን ሂጃብ እንደኛ አታረግም። እና በቃ የማይሆን ነገሮች ነበር እያየንባት የነበረው ማለት ነው። እኔ ወላሂ ለምል እኔ እህቴን እንደዚህ ጭራሽ አስቤያት አላውቅም ጭራሽ። ምክንያቱም ታላቅ ነች፣ ለእኔ ታስተምረኛለች፣ ለእኔ ብዙ ራዕይ ትሆናለች ተብሎ የሚታሰብ ሰው እና ይሄንን ነገር በቃ ቤተሰቦቼ ከሄዱም በኋላ ወደዛ ወደ ገጠር ብዙ ነገሮችን ከቨር ለማድረግ ሞከርኩ። እና ኢቨን እኛ የክላስ ጓደኞች አሉኝ ኮሌጅ አብረውኝ የሚማሩ ማለት ነው። እና አንዳንዴ ወንድም ሴትም ናቸው ጓደኞቼ። እና አንዳንዴ እዚህ ቤት መተን ለማጥናት ምናምን እንሞክራለን። ቤት ከኔ ጋር መተው ምናምን ፈተና ምናምን ቅርብ ጊዜ ፈተና ስለነበርኩኝ ለማጥናት ምናምን ስንሞክር በቃ እሷ ቤት ከሆነች ልክ የኔ ወንድ ጓደኞች አሉ አይደል ለቤስት ፍሬንዶች ናቸው። እና አጭር ቀሚስ አድርጋ መታ ምናምን ይሄ እኔ ማለት እህቴ ናት እንደዚህ ብዬ ላንተ ስነግርህ ማማትም እንዳይሆንብኝ ይፈራለሁ። ተረዳኸኝ? ማለት ይሄ በሃይማኖታችን በጣም በቃ የተከለከለ ነገር ሐራም የሆነ ነገር ነው። ከዛ በቃ ብትመጣና ምናምን እነሱን ይሄ የማማለን ለሚባለው እንደዛ የማረግ ነገር አጭር ቀሚስ ሰዎች እንግዳ ሲመጣ ነው እንደዚህ የምታረገው? አዎ ያኔ የክላስ ጓደኞች ሲመጡ አጭር ቀሚስ አድርጋ ምናምን እንዴ ማለቃተና የት ነው የሆነችብኝ። ከዚህ በፊት ጓደኞች ሲመጡ የነበረው ባህሪ የሷና አሁን ላይ የነበራት ባህሪ በጣም የተለያየ ነው። ግን ነገሮችን በቃ እያስተዋልኩኝም ቢሆን በቃ እሷ ለመናገርና ምን ይሉኛል እንዴ እህትሽ ምን ሆና ነው አይነት ነገር እኔ ላይ ጥያቄ እና ኢቭን ከጓደኞቼ ጋር ራሱ እንዳላጠና አድርጋኛለች። ቤት አሁን አይመጡም። ለምን ብዙ ነገሯ ነኝ የእህቴ ገመና ማንም ሰው እንዲያይብኝ አልፈልግም። እህቴ አንቺ እንደ እህትሽ ምን ሆና ነው ሲለኝ ሰው በጣም ይከፋኛል። ለምን ማንም ሰው እህቴ ጥሩም ብትሆን መጥፎም ብትሆን እንዲናገራት ስለማልፈልግ ማለት ነው። እና ባለቤቷን ራሱ ለማናገር ሞክሬ ነበረ ከሰርጉ ከተሰረዘ በኋላ ማለት ነው። እና እሱንም አግኝቼ ለማዋራት ምናምን ስሞክር በቃ ተሽማቱን ሰው ናት። በቃ ይሄ ክፉ አይነት ነገር አለ አይደለ? እኔ ካም በኋላ ከሷ ጋር መመለስ አልፈልግም። እንደዚህ አንድ ቀን እንኳን ተጣልተው የማያውቁ ሰዎች ቢጣሉ ራሱ ያው የሰው ልጆች ናቸው፣ ይጋጫሉ። ቢጣሉ ራሱ
በቃ ነገሮችን በራሳቸው ነበር ከዚህ በፊት የሚፈቱት። አሁን ግን በቃ እንዴት ልበል እሱ ጭራሽ አልፈልግም እኔ ከእንደዚህ አይነት ሴት ጋር መኖር ጭራሽ አልፈልግም ያለኝ ማለት የምችለውን ሞክራለሁ እንደ ታናሽነቴ ማለት ነው። ግን በቃ እሷም ለሷ ጭራሽ ግድ የላትም ምንም ትዳሯን አንዴ ትዳሯን በተናለች እና እሱንም ሄጄ ለማናገር ሞከርኩኝ። እሱም በቃ አልፈልግም በቃ እኔ ከሷ ጋር አልፈልግም። እኔ ከዚህ በፊት እኮ ብዙ ነገር ተጣልታችሁ ብዙ ችግር ደርሶበት ችግር ስለ ያው መጣላት ማለት ነው ብትጣሉም እኮ ትታረቃላችሁ ምናምን ብዬ ነገሩን እንትን ለማድረግ ስሞክር በቃ በፍጹም ማለት እንደማይሆን ነገረኝ ማለት ነው። እና ሌላ ደግሞ ምንድነው ገንዘብ ከየት እንደምታገኝ አላውቅም። በየቀኑ ውጪ ናት ስራ ነበራት ስራዋን ራሱ ትታለች። ስለዚህ እያልሽኝ ያለሽው እንግዲህ በተለየ ሁኔታ ከዚህ በፊት ከነበራት ባህሪ በጣም ወጣ ያለ ባህሪ የተለየ ማንነት እያሳየች ነው ማለት ነው። እንዴ ወጣ ያለ የሚለው ቃል ራሱ ሊገልጸው አይችልም። ከኔ ጋር በቃ ሁልጊዜ መደባደብ ከኔ ጋር ማለት እሷን ታላቅነቷ ላከብራት እችላለሁ በጣም ብዙ ነገር እንዴ አንዳንዴ ልትመታኝ ራሱ ትደርሳለች ተረዳኝ። ግን በቃ ታላቅነቷ መከበር ስላለባት እሷን ለማክበር እሷን የማይሆን ነገር ላለመናገር በጣም ነው የምሞክረው ማለት ነው። አሁን ብዙ ችግር ነው ያለብኝ ስለ እሷ የምታየው ምንድነው ስራው ማቆማንሽ ብያለሁ። ገንዘብ ከየት እንደምታገኝ ምንም ማቀው ነገር የለም። እቤት የሚመጡ ብዙ ጓደኞች አሏት እና እነዛ ጓደኞቿ ራሱ በቃ በጣም የስርዓት የሌላቸው ስርዓት አልባ የሚባላል አይደለ በቃ እነዛ አይነት ፐርሰናሊቲ ነው ያላቸው እነሱም። እና እኔ አሁን በጣም ብዙ ነገር ነው የሚያስጨንቀኝ። አንደኛ እዚህ ጋር አንድ ያለችኝ እህቴ ናት እሷን ማጣት አልፈልግም። ሲቀጥል ደግሞ ምንድነው አባቴ በጣም ታማሚ ነው የስኳር በሽተኛ ነው። አንዳንዴ ግን እዚህ ያደርጋል ከዚህ ሲሄድ የእሷ ሰርግ ከቀረም በኋላ በጣም ብዙ ነገር ስኳሩ ከፍ ብሎ በጣም ብዙ ነው መከራ አይተን ነው አባቴ ያገገመው። ከዛም እዛ ከሄደ በኋላ ስልክ ምናምን እንደዋወላለን እና ለአባታችን ራሱ ክብር አታለች። አሁን ድሮ ከዚህ በፊት አባታችንን በጣም ነበር ቴክ ኬር የምታደርገው በገንዘብ በብዙ ነገር ማለት ሰፖርት ታደርገው ነበረ። አሁን ግን ጭራሽ ለማንም ሰው ግድ የላትም። እኔም አብሬያት ስላለሁኝ ነው በቃ አንቺ ይሄን ገንዘብ ሽኬት ነው የምታመጪው ምናምን ብዬ ስጠይቃት እኔ ከሴጣን ጋር ውዬ ከሴጣን ጋር አድሬ ነው ብዙ ገንዘብ የማመጣው ትለኛለች። እና ይሄ አባባሏ ነው ሁልጊዜ ግራ የሚገባኝ እና አንዳንዴ በቃ ዝም ብዬ ለማለፍ በቃ አንዳንዴ ሰው ሲናደድ የሚያወራን አያውቅም በሚል ነገር ማለት ይሄን ያህል ብዙ እንትን አልሰጠውም። ግን ይሄ ነገር ሲደጋገምብኝ እና ከማያው ከሷ ባህሪ ጋር ከምታደርጋቸው ነገሮች ጋር በቃ እህቴ የማይሆን ነገር ውስጥ እንደገባች ነው አሁን ላይ የተረዳሁት። እና አባታችንም እዛ ሆኖ በጣም ነው የሚጨነቀው። ምንድነው የሚጨነቅበት ምክንያት በቃ የእሷን ነገር አይቷል የምታረጋቸውን ነገሮች። እንዴ አባታችን ቤት ራሱ ቁጭ ብሎ እኮ የማይሆን ነገር ነው የምታረገው። እኛ ሙስሊሞች ነን አይደለ እንደ ሙስሊም መልበስ ያለብን ማድረግ ያለብን ነገሮች አሉ መስፈርቶች አሉ። ይሄን ሁሉ ነገር ነው እቺ ልጅ እያጣች ያለችው። አስበው እሺ እኔ ፊት ችግር የለም ሌላ ሰው ፊት ችግር የለም ጓደኞቹ ፊት ችግር የለም። ግን ደግሞ ለአባታችን ነው እዚህ ጋር ዲስሪስፔክት እያደረገችው ያለችው ማለት ነው። እንዴ አጭር ቀሚስ እንዴት እንደዚህ ይደረጋል? ተረዳኸኝ አይደለ? እና አባታችንም አንዳንዴ እየደወለ አስበው ህመም አለ እናታችንም ማለት እናታችን እንኳን ጤናዋ ደህና ነው። ግን አባታችን ከእድሜ ጋር የተገናኘ ነገር ስላለ በቃ እሱም እዛ በጭንቀት ሊሞት ነው። እኔ ጋር እሷ ስልክ አታነሳልኝም ምን ሆና ነው ምናምን እያለ ይጠይቀኛል። ግን በቃ ደህና ናት። ባለፈው እኮ በእንደዚህ ምክንያት እኔንም ውሸታም አደረገችኝ። ምክንያቱም በቃ ከሁለቱ ጋር የተፈጠረ ችግር ነው እነሱ ይፈቱታል። ባለፈው ስለተናደደች ነው እንዴ አባታችን ላይ ራሱ ጮኻበት ታውቃለች እዚህ ለሰርጉ ከመጣ በኋላ ማለት ነው። እና በቃ አይተናዳ ነው በብዙ ነገር ስለምትናደር ስለምትወጠር በዛ ምክንያት ነው አንተንም እንደዛ የተናገረች ብዬ በቃ ሁልጊዜ እሱ በደወለ ቁጥር ሌላ ውሸት። እሺ ለምንድን ነው ስልክ ማታነሽለት ብዬ እሷን ስጠይቃት ምን አገባሽ እንደ እህት እኮ ልትቆጣኝ ትችላለች። ግን ደግሞ ከዛም አለፈ በጣም ነው በቃ ባህሪዋ የተቀየረው ከምነግርህ በላይ ማለት ነው። እና ይሄ ነው በጣም እኔ ግራ እየገባኝ ያለው። እንደው ከሴጣን ጋር ውዬ ከሴጣን ጋር ድሬ ብለሽ የተናገርሽው ነገር አለ። በዋናነት ደግሞ ከኛ ጋርም ስታወሪ የነበረበት ወቅት ላይ ትንሽ ቀልቤን የገዛው ነገር ነበረ። በተለይ ይሄ እንደዚህ አይነት ንግግሮቿ ተደጋጋሚ ጊዜ ሲሆኑ እና ትንሽ አዝጌ ደረጃ ላይ ሲደርሱ ቀላል አይደለም እና አንቺም ትውልድን ለማዳን እኔንም ለማትረፍ ጓደኞቼንም በአጠቃላይ እሷንም ለማትረፍ ነው ፈልጌ ወደ እናንተ የመጣሁት ብለሽ ነበር እና እንደው ስለ ጓደኞቿ ማንነት ከምታየው ነገር አንጻር ተነስተሽ ምንድን ነው ልትነግሪኝ የምትችይው? ምን አይነት ባህሪ ነው ያላቸው? እናንተ ቤት ሲመጡ ለአንቺ ያላቸው አመለካከት ምን አይነት ነው? እኛ ቤት ሲመጡ እኔ በእምነት እንደውም ጠንካራ አይደለሁም ብያለሁ ከዚህም በፊት አይደለ። ግን
እኛ ቤት ሲመጡ ይሄ እኔን እንደ ሰው አያዩኝም፣ እህቴንም ጨምሮ ማለት ነው። እህቴ ከዛ በፊት ለእኔ የምትቆረቆርልኝ እንደዚህ ሰው እንኳን ቀና ብሎ ሲያኝ የምትናደድ ለእኔ ከበር የምታደርግልኝ ሴት ነበረች። ግን አሁን የእነሱ ምንድነው በቃ ይሄ እኔ እምነት እራሱ ያላቸው አይመስለኝም። ካስተሳቃቸው ጀምሮ ከሚያደርጉት ነገር ጀምሮ ካለባበሳቸው፣ አንድ ሰው እኮ በአለባበሱ ራሱ እኮ ብዙ ነገሮችን ታይበታል። አለባበሱን ተወው፣ ከሚያወሩት ነገር ወሬያቸው በጣም ይሄ በቃ በጣም የሚያስጠላ አይነት ወሬ ነው የሚያወሩት። እና እኔንም ምንድነው የሚሉኝ አንቺ ለምንድን ነው ኋላ ቀር የምትሆኙ? ማለት አሁን እኔ ኋላ ቀር የምትሆኙ ሲባል በምንድን ነው ኋላ ቀር የሆንኩት ነው የኔ ጥያቄ። ለምንድን ነው ኋላ ቀር የምትሆኙ ማለት በቃ ይሄ አለባበስሽን ቀይሪና ከኛ ጋር ብዙ ገንዘብ መስራት ትችያለሽ ምናምን። እና እህቴ ምንም የምትለው ነገር የለም እዚህ ላይ እነሱ ሲናገሩኝ ምንም የምትለው ነገር የለም። እሷ ዝም ነው የምትለው። እነሱ ደግሞ ምንድነው የሚሉኝ በቃ አንቺ ወጣቶች ብዙ ነገር መስራት ትችያለሽ፣ ብዙ ነገሮችን ማሻሻል ትችያለሽ። ምንድነው ካለባበስሽ ጀምሮ የምትቀየን አይነት ሰዎች ከኛ ጋር ብዙ ነገሮችን መስራት ትችያለሽ ነው የሚሉኝ። እና የእነሱ እንደዚህ አባባል በሃይማኖቴ በጣም እንጠነክር ካረገኝ ነገር ውስጥ አንዱ ነው። ለምን እነሱን ስታያቸው አንዳንዴ ምን አይነት ባህሪ እንደሆነ ምንም የማውቀው ነገር የለም። በቃ ይሄ የሰውኛ ባህሪ ራሱ አታይባቸው እና ከእህቴ ጋር በጣም ነው የምንጣለው። ለምንድን ነው እንደዚህ አይነት ጓደኞች ያሹ ምናምን ስመለከታት ምንም የማይገባሽ ነገር የለም፣ አያገባሽም ነው የምትለኝ። እሺ ቢያንስ እንኳን እሺ ጓደኞችሽ ናቸው፣ ለምን አንቺ ማስተካከል የምችለው አንቺ ለምን ወደ እነሱ ትሄጃለሽ? ምክንያቱም ሙሉ ለሙሉ እህቴ ባህሪዋ ወደ እነሱ ነው እየሄደ ያለው ማለት ነው። እና እህቴን እኔ ማጣት አልፈልግም። በጣም ብዙ ዋጋ በጣም ብዙ ዋጋ የከፈለችልኝ እህቴ ናት። እሷን ማስቀየም አልፈልግም፣ እሷን መናገርም አልፈልግም። ግን በቃ ባህሪዋ እንዳለ ተቀይሮብኛል። ቢያንስ እንኳን እሺ ትዳርሽን እናድን፣ እኔ የምችለውን ነገር ላግዘሽ፣ በነታናሽነቴ የምችለውን ነገር ላግዘሽ ምናምን ብዬ እሱ ጋርም ሁሌ ነው የምደውለው። ሰርጉ ከተተወ በኋላ ስደውል እሱም ስልክ አይመልስልኝም። ከዚህ በፊት አንድ ጊዜ አውርቶኛል ብያለሁ እና በቃ እኔ ከእህትሽ ጋር ምንም አይነት ነገር አልፈልግም፣ በቃ እርግፍ አድርጎ ነው የተዋት። እሷስ እሺ አንቺስ ምን ሆነሽ ነው? እንዲህ በስነስርዓት ራሱ እኮ አናወራም። ወሬያችን እንዳለ እኮ ጭቅጭቅ ነው ሁሉም። እኔ የተናገርኳት እያንዳንዷ ወሬ የማወጣቸው ቃላቶች ለእሷ ሁልጊዜ ኔጌቲቭ ነገር ነው የሚያመጣው ወደ እኔ። ጥሩ ነገር ባውራም አዙራ ነው የምታየው በመጥፎ ነገር። ማለት እህቴ እንደዛ አይነት ባህሪ አላት። እህቴ እንደዛ አይነት ባህሪ አልነበራትም እና እኔን እስከ መጥላት ቤተሰቦቿን እስከ መጥላት ያደረሳት ነገር ምን እንደሆነ ነው ግራ ይገባኝ። እሺ አሁን እሱ እንኳን እሺ አልፈልጋትም አለ ምናምን። እሷን እሺ ምንድን ነው ያለያያችሁ? ምንድን ነው እንደዚህ እንድትጣሉ ያደረጋችሁ ብዬ ስጠይቃት በቃ እሱ ሲሂር አድርጎብኝ ነው የምትለኝ። ሲሂር ማለት በእኛ ምንድን ነው እንደዚህ ይሄ ምንድን ነው አምልኮት ሆኖ እንደ መተት እንደሚባለው ነገር የለም መተት ድግምት ምናምን ተብሎ እና እሱን አድርጎብኛል፣ እሱ ብዙ እድል ይዘግቶብኛል ለምትለው እና ምንም የዘጋባት ነገር የለም። ብዙ ነገሮችን እሱ ከመጣ በኋላ ብዙ ነገሮችን አብረው እያደጉ ጥሩ ነገር ላይ እየደረሱ ነበር እኔ እስከማውቀው ድረስ ማለት ነው። እና ከነዚህ ጓደኞቿ ጋር ከጀመረች ጀምሮ እነዚህ ጓደኞቼ ብላ ካመጣቸው ሲጀምር ብዙ ጓደኞቿ የነበሩት እንደኛ ነበሩ ማለት ነው። እና እነሱን ራሱ እርግፍ አድርጋ እስከ መተው ድረስ እነሱ ራሱ አሁን ላይ ዘግተዋታል። ምንድነው እሺ ብዬ ለእነሱም ስልክ ስደውል በቃ እነዚህ ምንም ምክንያት አይሰጡኝም። ምክንያቱም እህቷ ነኝ፣ ስለ እህቷ ስለሆንኩኝ መጥፎ ነገር መቼም ለእኔ አይነግሩኝም። እና እነሱን ትታ እነዚህን አዲስ ጓደኞቻቸው ከጀመረች ጀምሮ የሚታያት ነገር እንዳለ ሁሉም ሰው መጥፎ እንደሆነ፣ ሁሉም ሰው የማይሆን ነገር እንደሆነ፣ ባለቤቷ እድሏን እንደዘጋባት በቃ የማይሆን ነገር ነው እየተረዳች ያለችው። እና እነዚህ ልጆች ከመጡ በኋላ ነው ብዙ ነገር እኛ ቤት የተቀየረው፣ በጣም ብዙ ነገር። አሁን ላይ እኮ ገንዘብ አላት፣ ብዙ ነገሮችን እያሻሻለች ነው። ግን እያሻሻለችበት ያለችው መንገድ ከምን መጣ ነው? እኔ እኮ እህቴ እንደዚህ ሆና ከምታመጣው ገንዘብ እኮ ፍርፋሪ እየበላን የማገኘው ፍቅር ይበልጥብኛል። ገባህ አይደለ? ግን እሷ የምታየው ምንድነው በቃ ገንዘብ ማምጣቷን ለእኔ የኮሌጅ መክፈሏን ነው የምታየው። ገባ? እኔ ደግሞ ያንን አይደለም የምፈልገው። እህቴ ይሄንን ገንዘብ ከየት ነው የምታመጣው? እሺ ገንዘቡን ከየት ነው የምታመጪው ብዬ ስጠይቃት እንኳን በቃ እኔ ከየትም ላምጣው እኔ ሲጀምር እና አንዳንዴ በቃ ይሄ የሚያስፈራ ማስተያየት ታየኛለች። እንደዚህ አሁን ቁጭ ብዬ ከሷ ጋር ለማውራት ምናምን ስሞክር የማረጋቸው ነገሮች እንዳለ አይጥማትም። በቃ ለሷ ጥሩ ነገር ብዬ የማረጋቸው እያንዳንዱ ነገሮች ሁልጊዜ ለሷ መጥፎ ነው። ከዛ ደግሞ
እንደዚህ የቁርአን እንትን በምልበት ምናምን ጊዜ ምን ያደርግልሻል ይሄ ምናምን አይነት ነገር ነው የምትለው። በቃ ይሄ ምን ያደርግልሻል ይሄ በቃ ዝም ብለሽ እኮ ነው አይነት ነገር አለ አይደለ እንዴ? አሁን እኮ ይሄ እኮ የጤነኝነት አይደለም። ይሄ እኮ በደኗ አይደለም እንደዚህ የምታደርገው አይደለ? የሆነ ነገር ቢገጥማት ነው እምነቷን የሚያስተት እምነቷን የማይሆን ነው ብላ እስከ መጥላት ያስደረሳት ነገር ባለቤቷን እንደዚህ ብዙ ነገር አድርጎኛል ብላ እስከ ማሰብ ቤተሰቦቿን እስከ መጥላት እኔን የማይሆን ነገር እስከ ማድረግ ድረስ የምትደርሰው እንደ አንዳንዴ ሁሉም መተኝ ራሱ ትደርሳለች ምንም ሳላረጋት ማለት ነው። እያጠናሁበት ባለበት ጊዜ ብዙ ነገር ልትመታኝ እኔ ይሄ የመገላመጥ ከመሬት ተነሳ ምንም ሳላረጋት ማለት ነው። ኢቭን አሁን እኔ ከጓደኞቼ ጋርም ብዙ አይደለሁም። ምክንያቱም ጓደኞቼ የማይሆን ነገር ነው ስለ እህቴ የሚናገሩት። እኔ ደግሞ እህቴ ናት። ማንም ሰው እንዲህ በመጥፎ እንዲያዩት አልፈልግም። ገባ? ወንዶች ሲመጡ ምናምን የማይሆን አክት ልታሳይ ትችላለች። አዎ አሁን እህቴ ተቀይራለች። እንደዚህ አይነት አታደርግም ብል አላምንም። ገባ? እንደዚህ አጭር ቀሚስ ለብሳ የምትሄድ እህት አልነበረችኝም። እንደዚህ ሂጃብ አድርጋ ብዙ ነገር እኔም በሃይማኖቴ እንጠነክር ብዙ ነገር ስገፋፋኝ የነበረኝ ሰው አሁን በአንዴ የተቀየረችበት የሆነ ምክንያት አለ እና ግራ የገባኝ ነው። እና ለአባቴ ምን ብዬ መናገር እችላለሁ? አባቴም ከዚህ በፊት እንደዚህ በአጭር ቀሚስ ጸጉሯን እንደዚህ አድርጋ ምናምን አይቷት ቤት ውስጥ እኮ ችግር የለም ጸጉርህን እንትን ብትል ቤት ውስጥ ችግር የለም። ከቤት ስትወጣ እንኳን ዝም ብላ ነው የምትወጣው። ጸጉሯን ይሄ ጸጉሯን ለጥፋ ምናምን ነው የምትወጣው። እና አባቴ እንዲህ ለምንድን ነው እንደዚህ የምታደርጊው? ያኔ ሰርጓ ከቀረ በኋላ ማለት ነው። በቃ ሊሄድ እንደ ነገር ሊሄድ ዛሬ ትኬት ቆርጠለት ማለት ነው። እና ምንድን ነው እንደዚህ የምታደርጊው ምናምን ብሎ ሲነገራት እንኳን በቃ ለአባቷ እንኳን ክብር አጣች። ምን ብዬ ልንገራ? መቼም አባታችንን አባት ነው። አባት ደግሞ እንደ አባትነቱ መከበር አለበት አይደል? ግን በቃ የማይሆን ነገር ነው የምትለው እሱን ራሱ ማለት ነው። እና በቃ እኔ የእህቴ ነገር ግራ ስለገባኝ ነው ዛሬ እናንተ ጋር የመጣሁት። ይሄ እኔ ከሴጣን ጋር ብዬ ከሴጣን ጋር አድሬ የምትለው ነገር ምንድን ነው ማለት? አሁን እኔ ከብዙ ነገር ጋር ነው ማያይዘው። አሁን የምናያቸው በጣም ብዙ ነገሮች አሉ። በጣም ጭንቅላት ውስጥ የምታስባቸው ነገሮች አሉ። የልጆቹ ባህሪ አለ ምናምን። እኔ የማስበውን ነገር እህቴ እንድትሆን አልፈልግም። ገባህ አይደለ? እኔ በራሴ የምገምተው ነገር ስላለ ማለት ነው። እና ያንን ነገር በቃ እኔ እህቴን እንድትመልሱልኝ ነው የምፈልገው። እህቴ ከዚህ በፊት የነበራትን ማንነት መልሳችሁ እንድትሰጡኝ ነው የምፈልገው። እንግዲህ ውድ ተመልካቾቻችን ያው ዙልፋን ብዙ ነገሮች እንደነገረች እና ብዙ ነገሮች እናንተም እንደተረዳችሁ እርግጠኛ ነኝ። አብዛኛው ቤት ችግር ብዙ ነው። ምክንያቱም የብዙ ሰው ውጪ ላይ እንደሚታየው አይደለም። አብዛኛው ሰው ውጪ ላይ ይስቃል፣ ይጫወታል። ነገር ግን ቤት ውስጥ ትልቅ ጉድ ተሸክሞ ነው የሚሄደው እና እንግዲህ በጣም ወጣት ነች፣ ገና የኮሌጅ ተማሪ ነች። ብዙ ተስፋ ብዙ ራዕይ የሚጠብቃት ልጅ ነች። ነገር ግን ለእህቷ በዚህ ልክ ተጨንቃ ከእህቷ በተጨማሪ ደግሞ እህቷስ ምን እያደረገች ነው? እኔ አሁን ዙልፋንን የተረዳሁበት አንድ መንገድ ምንድን ነው በቃ ትውልድ ማዳን ስትል የነበረው መጀመሪያም ይሄ በተለይ ከሴጣን ጋር ተኝቼ ከሴጣን ጋር ውዬ ምናምን የሚባሉ ነገሮች እህቷ በዚህ ልክ ባህሪ መለወጥ፣ የጓደኞቿ በዚህ ልክ የተለየ ማንነት መያዝ ብዙ ነገሮች እንዳሳሰባት እርግጠኛ ነኝ እና እነዚህ ነገሮች ጭምር የተለያዩ ነገሮች እንደሆኑ ነው እየነገረችን ያለችው። ምናልባት ከሌላ እምነት ጋር ከሌላ ባዕድ አምልኮ ጋር በተያያዘ ነገሮች ሊኖሩ ይችላሉ የሚል ግምት አለኝና ስለዚህ ያንንም ነገር ለማስተካከል ያለውንም ነገር ለመረዳት እንግዲህ ዙልፋን እዚህ ድረስ መጥተሽ ነገሮችን ለማስተካከል ከሞከርሽ ቀጥታ ደግሞ ወደ እናንተ ቤት ሄደን እህትሽ የምትመጣበትን ሰዓት መጀመሪያ ካመቻቸን በኋላ ያንን ሰዓት ጠብቀን ወደ ቤታችሁ መሄድ መቻል አለብን። ከዚህ የተፈጠረው ነገር ከዚህ በኋላ ምንም ወደ ኋላ የምንልበት ምክንያት የለም። አንቺ የምትፈሪበት እህቴ ምን ትለኛለች የሚባልበት ጊዜ ላይ አይደለም። የእህትሽን ህይወት የብዙ ሰዎችን ህይወት ማዳን መቻል ስላለብን አሁኑኑ ተነስተን ወደዛ መሄድ መቻል አለብን። የምትመጣበትን ሰዓት እያንዳንዱ ነገር ከካሜራ ጀርባ በደንብ እናወራና ሰዓቱን ጠብቀን ወደ እሷ ጋር እንሄዳለን ማለት ነው። ያስማማናል? እንችላለን። እናንተ አርጊ የምትሉኝን እህቴን ለማዳን አርጊ የምትሉኝን እያንዳንዱ ነገር ለማድረግ ዝግጁ ነኝ። እኔ እህቴ ወደ ነበረችበት ማንነት ወደ ነበረችበት ባህሪ እንድትመለስ እንጂ የሚፈልገው እናንተ አርጊ ያላችሁኝ እያንዳንዱ ነገር አደርጋለሁ። በጣም ቆንጆ። ስለዚህ ቀጥታ ወደዛ እንሄዳለን ማለት ነው ዙልፋን። ከዛ በኋላ የተፈጠረው ነገር በተለይ ስለ ባለቤቷ እንደተለያትና ብዙ ነገር እንደሚያቀም ስትነግሪኝ ነበር። እሱን ደግሞ ከሄድን በኋላ እህትሽን ካገኘን በኋላ ከአንቺ ጋር አንዳንድ ቆይታዎች እናደርጋለን ማለት ነው። እንግዲህ ውድ ተመልካቾቻችን አብዛኞቻችሁ ስለ ብዙ ነገር እየጠየቃችሁ ነው የነበረው። ስለ ወንድሜ ተሞም ስለ ወንድሜ ዮኒም ብዙ ነገሮችን እየተወሩ ነው የነበረው እና ያው ትርታ ሚዲያ ላይ የተወሰነ ነገሮችን ለመግለጽ ሙከራ አድርጌ ነበር። እኔም ብዙ ነገሮች እንደተፈጠሩም ለእናንተ ልነግራችሁ ሙከራ አድርጌ ነበርና አሁን ደግሞ
የእናንተን ኬዝ በተለይ በተርታ ቻናል ቴሌግራም ቻናላችን ላይ ብዙ ነገሮችን እየነገራችሁ ነው የነበረው። ስለዚህ የእናንተን ጉዳይ የኛ ጉዳይ ነው ብለን በማሰብ ተደጋጋሚ ጊዜ መልእክት የምታስቀምጡልን ሰዎች አላችሁ። ከነዛ መሀል እየመረጥን የትኛው ጉዳይ አሳሳቢ ነው የሚለውን ኬዝ እያያዝን ስለሆነ አሁን ደግሞ ዙልፋን እንግዲህ ተደጋጋሚ ጊዜ ሳትሰለች ከአመት በላይ ወደ እኛ ቀርባ ብዙ ነገር ስታወራ ነበር። አሁን የእሷን ኬዝ አስቀድመናል። ወደፊት ደግሞ የእናንተንም ጉዳይ በጣም ምን መረምር ይሆናል ማለት ወደ ተመልካቾቻችን ቀጥታ ሰዓቶችን አመሻሽተን ወደ እነ ዙልፋን ቤት እንሄዳለን። እስከዛው ድረስ አብራችሁን ቆዩ። እህቴ ለምን አትረጋጊ? ምን ላንቺ ብዬ እኮ ነው እሱ ነው የመጣው። ምንድን ነው ይዘሻቸው የመጣሻቸው? ማን ናቸው እነዚህ? ላንቺ ደግሞ የማን ካሜራ ነው ይዘሽ የመጣሽው? ተረጋጊ። ለምን አትረጋጊ? ድሮውን ጭራሽ ላጠና ነው ብለሽ ነበር ይዘሻቸው የምትወጪው። አሁን ጭራሽ ቤት ድረስ ይዘሻቸው መምጣት ጀመርሽ እኮ። ስሚኝ፣ ምንድን ናቸው እንድንነግርሽ ራሱ ምንድን ነው የምትነግሪኝ? ጀሚላ እህትሽ ላንቺ አስባ ነው ወደዚህ ቦታ ላይ የመጣችው። ይኸውልሽ ብዙ ነገሮች ተፈጥረዋል። እንግዲህ ካሜራማንና ተረጋጊና ስንስማቸው እሱ ላንቺ ብዬ እኮ ነው እሱ ነው የመጣው። ለምን ደግሞ አስወጣው? ካሜራውን አጥፋ። ምንድን ነው የምትሰሩት? ረጋ በይና የተወሰነ ነገር ነው የምጠይቅሽ ስለተፈጠረው ነገር ስላለብሽ ነገር ምንድን ነው የምትነግሪኝ እኮ? ተረጋጊ። እንደዚህ ለምን? እሺ ንገሪኝ፣ ቶሎ በይ ንገሪኝ እኮ ቁጭ ብለና ለምን ሰጠናብሪ? በቤቴ ምንድን ነው ይዘሽብኝ የመጣሽው? ጭራሽ ጎረምሳ ይዘሽ መምጣት ጀመርሽ። ቤት አይደለም የኔን ቤት አይደለም። ለምን አባሽ ቤት ነው የምትይው? እቤትሽ ቢሆንስ ታዲያ እንደዚህ አይነት ጎረምሳ ይዘሽ መምጣት አለብሽ እኮ። ለምንድን ነው የማምጣቸው ሰዎች ሁሉ ሲማታከብሪው? ምን ልትሰሩ ነው? ምን ፈልጋችሁ ነው የመጣችሁት? ተረጋጊና ይኸው ስለተፈጠረው ነገር በተለይ ትዳርሽ ላይ የተፈጠረ ነገር ልታገቢ እንደሆነ ብዙ ነገሮች ላንቺ አስባ ነግራናለች። ብዙ ሚስጥሮች ነግራናለች እና ረጋ ብለን ለማውራት ነው። ባህርሽ እንደተለወጠ ነገር የለም። ይዘሽልኝ ውጪ እስከነ ጎረምሳዎችሽ ነግሬሻለሁ። ለምን አትረጋጊም? ሁሉንም ነገር ነግሬያቸዋለሁ። ጁልፋ እየሰማሽ ነው? ይዘሽልኝ ውጪ እባክሽን። በእምነትሽን በተለያየ ነው ጉዳይ ብዙ እየተጎዳሽ እየተረበሽ እንደሆነ ነው። ረጋ ብለን ማውራት መቻል አለብን። ስለምን እምነት ነው የምታወራው? ስለኔ የምታውቀው ነገር አለ እኮ። እሱን እናውራ። የምንረዳሽ ነገር ካለ እናግዝሽ ነው እያለን እኮ ያለ ነው። እህትሽ ላንቺ አስባ ነው ወደዚህ ቦታ ላይ መጣ ነው። አንቺም ረጋ በይና ስሚን መጀመሪያ። ምን ታረጋቸው ነው ያመጣሻቸው እነሱ? ስለ አንቺ ስለ ትዳርሽ ሁሉም ነገር ነግሬያለሁ። ምን ታረጊ ነው? ሴት ቤት ጎረምሳ ይዘሽ የመጣሽው ምን ማለት ነው? አንዴሽ ነው የምታስቢው? እኔ አንቺ መጥፎ ነገር እንደማስብ ነው የሚሰማሽ? እኔን አንቺ ላይ መጥፎ ነገር አደርጋለሁ ወንድሽ ይመጥጪ? ንገሪኝ። ይዘሽልኝ ውጪ። ሻውን ይዘሻቸው እንደመጣሽ ይዘሽልኝ ውጪ። ይኸውልሽ ተረጋጊና አንቺ መጀመሪያ አረፍ ብለን ለማውራት ነው። ስለምንድን ነው የምናወራው? ትንሽ ደቂቃ ነው የምንፈልገው ካንቺ ስለተፈጠረው ነገር። እኔ እያንዳንዱ ነገር ከካሜራ ጀርባ ቢያንስ አስረዳሻለሁ እና እያንዳንዱ ነገር ለተመልካቾቻችን ስለምናደርስ ችግር የለውም እናጠፋለን። ግን ረጋ ብለን ነገር ምንም የለም ግን ስለምትልኝ ምንም አውቀው ነገር የለም። ትንሽ ላስረዳሽና እባክሽን የተወሰነ እህትሽ ላንቺ ምን አስባ እንደሆነ ወደዚህ ቦታ ላይ የሚጠረችን ትንሽ ላስረዳሽ እባክሽን። ታስገድለኝ ነው? ሌላ ምን ይሆናል? ጭራሽ ብለሽ ጎረምሳ ይዘሽ መምጣት ጀመርሽ። እባክሽ እንደዚያ ይኸውልሽ፣ እስቲ ካሜራማን አንዴ ካሜራን አጥፋውና እናስረዳት። ተረጋጊና እናውራ እባክሽን። እያንዳንዱ ነገር አረፈ በይ እስቲ እባክሽን። እኔ እሷን ለማስተማር ብዬ ነው፣ እሷን ኮሌጅ እንድትማር የተሻለ ህይወት እንዲኖራት ብዬ ነው ይሄን ሁሉ ነገር የማደርገው። እሷ ግን የእሷን ህይወት እንዲስተካከል ታናሽ እህቴ ናት እንደምታውቀው። የእሷ ህይወት እንዲስተካከል ብዬ የቤተሰቦችን ህይወት ለማሻሻል ብዬ ነው ይሄን ለስራ የሰራሁት። ቆይ አሁን ይኸውልሽ የተወሰነ ነገር ስታስረጂኝ ነው የነበረው እና እሷ ደግሞ ለአንቺ አስባ ነው ወደኛ ጋር የመጣችው። ምንም የተፈጠረ ነገር እኮ የለም። የእህቷ ነገር ከቀን ወደ ቀን እያሳሰባት ነበር። በተለይ አንቺ ላይ የተፈጠረ ከባድ ነገር ነበረ። ልታገቢ አንድ ሳምንት ሲቀርሽ ነው ባለቤትሽ ትቶሽ ሄዷል የተባለ ነገር የነበረው እና በእናንተ እምነት ደግሞ ሲሂር ወይ መተት የሚባል ነገር እንዳለ ነግራኝ ነበረ ዙልፋን። እንደዚህ አይነት ነገር ላይ ሆነሽ ከሆነ አሁን በእነዚህ አይነት ማንነት ውስጥ ያለሽው ምናልባት የገጠምሻቸው ጓደኞች አላስፈላጊ እምነት ውስጥ ደግሞ አላስፈላጊ ሌላ አይነት ሁኔታ ውስጥ ከተውሽም ከሆነ አንቺን ለማገዝ ነው። አንቺ ነገር ስላሳሰባት ነው። እንግዲህ እንደምታያት ልጅ ነች። በዚህ ልክ መጨነቅ ያለባት እድሜ ላይ እንኳን አይደለችም አይደለ? ስለዚህ ምንድን ነው የተፈጠረው? ንገሪን እስቲ። ስለ ጓደኞች ስለ ባለቤትሽ ምናልባት ይመለከታቸዋል ብለሽ ስለምታስቢው ነገር ንገሪንና እንርዳሽ። እህትሽንም ከጭንቀት እናውጣት። ሰርጌ አንድ ሳምንት ሲቀረው ነው። በምክንያት እንደሆነ አላውቅም። በቃ ትቶኝ ሄደ፣ ትቶኝ ጠፋ። ሁሉም የኔን ሰርግ ነበር የሚጠባበቀው። ሁሉም የሰፈር ሰው አባቴ ታማሚ ነው። ከዛ ድረስ እዚህ መጥቷል ለሰርጌ ብሎ በማላውቀው ምክንያት ትቶኝ ሄደ። በቃ የሰፈር ሰው ብዙ ነገር ነው የሚወራው። እኔ ሙስሊም ነበርኩ ከዚህ በፊት። ማለት ሙስሊም ነበርኩ ማለት አሁንም እኮ በዛ እምነት ውስጥ አይደለም ያለሽው አሁን? በቃ አሁን ላይ ሙስሊም አይደለሁም እኔ። በቃ ሁሉም ነገር ከሰርጉ በኋላ ሰውየው ባሌ ከቀረ በኋላ በቃ ከራሴ ጋር አይደለሁም። ሁሉም ያወራል። ሁሉም እቺ ልጅ እንደዚህ በቃ ቀሚስ አጭር ቀሚስ ታደርጋለች፣ ፀጉሯን ትከፍታለች ምናምን ይላሉ። እኔ ግን በጣም ተጎድቻለሁ። የመስጊድ ሰው በጣም ይጠብቀኝ ነበር። በበፊት ህይወቴ ቁርአን ምቀራ ሃይማኖት የምከተል ልጅ ነበርኩኝ። ግን ሰርጌ እሱ ሲቀርብኝ በቃ
ሁሉ ነገር እርግፍ አድርጌ ተውኩት። ሁሉም ስለኔ ያወራል፣ ቡና ይጠጡብኛል፣ የመስጊድ ሰዎች ያወሩብኛል። ከዛ ነው በቃ። እሺ ቆይ አሁን ልታገቢው ከነበረው ሰው ጋር ወይም ደግሞ ያው ባለቤትሽ እያልኩ በገልጽሽ ላንቺ የሚከፋሻል ብዬ አላስብም። ምክንያቱም ነገሮችን ውድ ተመልካቾቻችንን በደንብ እንዲረዱት ያህል ማለት ነው። አንቺ ልታገቢው የነበረው ግለሰብ ነበር እና ሳምንት ሲቀር ነው እንግዲህ በተለይ እህቴ ዙልፋን ብዙ ነገሮችን ነግራን ነበረ። ያንን ነገር ስትነግረን አባቷ ወደዚህ መጥቶ እንደነበረ ያው የእናንተ አባት ማለት ነው ታማሚ እንደነበረ ብዙ ሰው የአንቺን ሰርግ ጠብቆ እንደነበረ እና ብዙ ተስፋ እንደነበረው ነው። አንቺም እዛ ነገር ላይ በጣም ተስፋ እንደነበረች ነው እና ድንገት አንድ ሳምንት ሲቀረው በዚህ ልክ ባለቤትሽ ላይ ያስኬደው የሚችለው ነገር ምንድን ነው? ንገሪኝ እስኪ። ይሄንን ምናልባት ተደጋጋሚ ጊዜ ግጭት ነበራችሁ? የእሱ ተጽዕኖ ነው አሁን ይሄንን መት አልከተልም አልፈልግም እንድትይ ያደረገሽ? ከዚህ በፊትም ኒካ ከማሰሩ በፊትም ይሁን ግጭት በመሀላችን ነበረ። አንዳንዴ እንጋጭ ነበር። ያው በሰው መሀል መጋጨት አይጠፋም። ግን እንደዚህ ያደርጋል ብዬ አልጠበቅኩም ነበር። በቃ እኔ የሰርጌን ቀን ነበር በጉጉት የምጠባበቀው። እኔም እህቶቼም ቤተሰቦቼም በአካባቢ ያለው ሰው ሁላ የኔን ሰርግ ነበር የሚጠባበቀው። እሱ በማላውቀው ምክንያት ትቶኝ ሰው ፊት ቤተሰቦቼንም እኔንም አዋረደኝ። መጋጨት ውስጥ ነበሩ። እንደዚህ ይፈጠራል ብዬ እኔ ምንም አላሰብኩም። ሳምንት ሲቀረ ነው ትቶኝ ሄደው። እኔ ምንም አላጠፋሁም። በቃ ከዛ በኋላ ከራሴ ጋር አይደለሁም። በቃ ምንም ሃይማኖቴን ትቼዋለሁ። ምንም ድሮ እንደነበርኩት አይደለሁም። ድሮ እንደነበርኩት ጀሚል አይደለሁም። እኔ ሁሉም ሰው የሚጠብቀኝ ያቺ ቁርአን የምትቀራው ኡስታዞችን የምታከብር በሃይማኖቷ ዲን ያላት ሁሉም ነገር የነበራት ልጅ የነበርኩት። አሁን ግን በቃ ሁሉም ነገር ቀርቷል። ሁሉም ነገር አልፏል። የሁላ ነገር ያደረግኩት ግን እህቴንም ለማስተማር ስል አባቴንም ታማሚ አባቴ ነው። መድኃኒት ይወስዳል። የእሱ መድኃኒት ወጪ አለ፣ የሕክምና ወጪ አለ። እሱንም እንደዚህ የሚያደርጉልኝ ጓደኞቼ ናቸው። እሷንም እንደዚህ ትምህርት እንድትቀጥል ያደረጉልኝ ጓደኞቼ ናቸው እንጂ እኔ ኬትም አምጥቼ አይደለም። እነሱ ናቸው በቃ የሚደጉሙኝ። እስካሁንም በህይወት እንድኖር ያደርጉኝ እነሱ ናቸው እንጂ እኔ ምንም አቅም ኖሮኝ አይደለም። እነሱ ናቸው። በእነሱ ኃይል ነው ያለሁት አሁን። ከነዚህ ጓደኞች ጋር የገጠምሽው በተለይ የአንቺ ታስበው የነበረው አንቺን ጓግተሽለት የነበረው የሰርግሽ ነገር ከቀረ በኋላ ነው ወይስ ደግሞ ከዛም በፊት ቅርበት ነበራችሁ? ከዛም በፊት ጓደኞቼ ነበሩ። አሁንም ያሉኝ ጓደኞቼ እነሱ ናቸው። የሰፈር ሰዎች ሲያሽሟጥጡብኝ፣ ኡስታዞች ሁሉም ፊት ሲነሱኝ እነሱ ናቸው። በቃ እህቴንም እያስተማሩ ምንበላውን የምንጠጣውን ሁሉ ነገር የሚያሟሉኝ እነሱ ናቸው። እኔ ምንም አቅም የለኝም። እነሱ ናቸው በቃ ሁሉም ነገር የሚያደርጉልኝ። እሺ፣ ከዛ በተጨማሪ ደግሞ እህትሽ ዙልፋን ብዙ ነገሮችን ነግራኝ ነበረ። በተለይ እነዚህ ጓደኞች ከቅርብ ጊዜ ወዲህ ወይ ደግሞ የአንቺ ሰርግ ከቀረ አንቺም የባህሪ ለውጥ እያመጣሽ ከጀመርሽ ጀምሮ ነው እነዚህ ጓደኞች አብዛኛውን ጊዜ ወደዚህ ቤት መምጣት የጀመሩት እና ወደዚህ ቤት መምጣት ብቻ ሳይሆን ደግሞ እህትሽ ዙልፋን ላይም አላስፈላጊ ይሄ በጣም አይምሮዋን ሊቀይሩ የሚችሉ ነገሮችን ያደርጓት እንደነበረ ስትነግረኝ ነበረ። በተለይ ልጅ ነሽ፣ አለባበሽን ብታስተካኪ፣ ይሄ ኋላ ቀርነትሽን ብታይና ከኛ ጋር በደንብ ተግባብተሽ ብትሰሪ እኮ የተሻለ ገንዘብ የምታገኝባቸው አጋጣሚዎች ይኖራሉ፣ ከእህትሽ አልፎ ለራስሽ የምትተርፊበት አይነት ሁኔታዎች ይኖራሉ እያሉ ብዙ ነገር እሷን ብሬኖሽ እንደሚያደርጓት ስትነግረን ነበር እና ስለዚህ ቀድሞ የመጡ ናቸው ማለቱና አሁን ላይ እህትሽ የነገረችኝ ነገር ትንሽ አይጋጭም? እባክህ እሷ ስለማትወዳቸው እሷ ድሮም ለእነሱ ምንም ጥሩ አመለካከት የላትም። እነሱ ነው የሚያበላት፣ እነሱ ነው የሚያጠጧት፣ ግን ለእነሱ ምንም ጥሩ ስሜት የላትም። አትወዳቸውም እንጂ እነሱ ጥሩ ሰዎች ናቸው። በቃ ድሮም ጓደኞቼ ነበሩ። አሁን በችግሬ ሰዓት ደግሞ ደረሱልኝ። በቃ ያው ድሮ ምንም ችግር ስላልነበረብኝ ላይመጡ ይችላል፣ ይህን ላንገናኝ እንችል ይሆናል። አሁን ግን በችግሬ ሰዓት የደረሱልኝ እነሱ። እሷንም እንደዚህ የሚያለብሷት የሚያስተማሩት እነሱ ናቸው። ለምን እንደዚህ እንደምጠላቸው አላውቅም እንጂ እነሱ ጥሩ ሰዎች ናቸው። እሷ ችግር አለባት የራሷ። ለእሷ የሚጠቅማትን ነገር ሲነግሯት አይገባትም። ስለዚህ ለእሷ የሚጠቅማት ነገር የኮሌጅ የመጀመሪያ ዓመት ተማሪ ሆና በእንደዚህ አይነት መንገድ እንድትሄድ በእንደዚህ አይነት መንገድ እንድትጎዳ ማድረጉ ነው ማለት ነው። በእነሱ ጥቁም በቃ የነገሯት ጥቁሙን ነው። እነሷን ለመለወጥ ነው ይሄ ሁላ ነገር የሚያደርጉት። እሷ ግን በቃ ልጅ ነገርም ስለሆነች ይሁን አላውቅም፣ ምንም አትረዳቸውም። ሲመጡ ራሱ በስነስርዓት አታስተናግዳቸውም። ፊቷን ነው የምጥለው ሲመጡ። ሁሌ ነው የምነግራት እኔ። ግን እሷ መቼም አትሻሻልም፣ ያው ናት። እሺ፣
ይሁን። ከዛ ውጪ ደግሞ ሌላ እንትን ልልሽ የምፈልገው ነገር ምንድን ነው፣ አብዛኛውን ጊዜ ከሴጣን ጋር ውዬ ከሴጣን ጋር አድሬ እያልሽ የምታወሪበት አጋጣሚዎች እንደነበሩ፣ ተደጋጋሚ ጊዜ ይህንን ነገር ማውራትሽ ደግሞ እሷን እያስጨነቃት ነበር የነገረችኝ እህትሽ። እና ምን ማለት ነው ከሴጣን ጋር ውዬ ከሴጣን ጋር አድሬ? ምናልባት በብስጭት ላይ ስትሆኝ የምትጠቀሚያቸው ሁኔታዎች ናቸው ወይስ በተለየ ሁኔታ ሌላ ምክንያት አለሽ? አሁን ምንም የምንወሻሽበት ነገር የለም። ከአንቺ ጀርባ የተደበቀም ነገር ካለ በተለይ እህትሽ ብዙ ነገሮችን ለማጣራት ለመመርመር ሞክራ እንዳልቻለች እና ነገር ግን የሆነ የተደበቀ ነገር እንዳለ እንደሚሰማት ነው የነገረችኝ። እና ከአንቺ ጀርባ የተደበቀም ነገር ካለ ንገሪኝ። አሁን አንቺ ልናግዝሽ ልንደግፍሽ ነው የመጣ ነው። ምናልባት በዛ ሁኔታ በጣም ስለተጎዳሽ እና አላስፈላጊ ድርጊት ውስጥ ገብተሽም ከሆነ ነገሮችን ተረድተን ከጀርባሽ ያሉትን ሰዎች አንደኛ መክረን ወደ ጥሩ መንገድ እንዲመጡ ማድረግ ከቻለን እሰየው፣ ካልሆነ ግን በህግ የሚጠይቁበትን ሁኔታ ለማመቻቸት ነው። እና ንገሪኝ እስኪ ግልጽ አድርገሽ። እሷ ጅል ሆና ልጅነት ይዟት ነው እንጂ እዚህ ስራ ላይ እኔም ግቢ ብያት ነበረ። ሁላችንም ቤተሰቦቻችን እንድናስተዳድር እሷም የተሻለ ህይወት እንድትኖር ብያት ነግሬያት ነበረ። ግን እሷም ያው ልጅነት ይዟት ምን ይሁን ተምራ አይልደርስ በቃ ያው እሷ ተመርቃ አባቷ ምናምን ለማስደሰት የሰፈረው ሰው ምናምን ለማስደሰት ነው። ግን ተምራ ቤትኛው ደሞዝ ልትቀጠር ነው? በዚህ በ5,000 በ6,000 በማይረባ ገንዘብ ተቀጥራ ለምታመጣው ብር ነው ምንም አይጠቅማትም። እኔ ነግሬያታለሁ። እኔም ጓደኞቼም ነግረናታል። ተመረቀሽ ምንም የምታመጪው ነገር የለም። ያው እሷን ላለማጫን ታናሽም እንደሆነች ላለመጫን ምናምን ብዬ ነው እንጂ ብዙ ጊዜ ደጋግሜ ነግሬያታለሁ። እና እሷ ምንም ሊገባት አልቻለም። ስለዚህ ታዲያ ምንድን ነበር አማራጩን ብለሽ የወሰድሽው? ማለት እሷ ይሄን ነገር እንትን ካላለች ሆን ብለሽ ይሄን ነገር የምታስቢ ከሆነ እንደ ጓደኞችሽን እንኳን ለመቆጣጠር በቃ ታስጨንቋት ለማለት አልሞከርሽም? ያው እኔ ላለመጫን ሞክሬያለሁ በጣም ብዙ ጊዜ። ግን ያው እሷ ምንም የምትሰማ ልጅ አይደለችም። በቃ የምነግርህ ነገርም አለን። እነሱን አስወጣቸውና እናንተ የፈለግከው ነገር ጠይቀኝ እነግርሃለሁ፣ ችግር የለም። ግን ካሜራዎቹ ምንም አስወጣቸው። ማለት እዚህ ጋር ያሉ ሰዎች ባልደረቦቼ ናቸው። ባልደረቦቼ ደግሞ ምናልባት የሚፈጠረውን ነገር መረጃ ማጣራት ካለብን መረጃዎች እንድናጣራ ያደርጋሉ። ማለት ከኔ ጋር የሚያግዙኝ ሰዎች ናቸው እና የእነሱ መውጣት ብዙም ተገቢ ነው ብዬ አላስብም። እኔ ብቻ ሰዎቹን እንድታስወጣልኝ ነው የምፈልገው። ካሜራውን ከፈለግ ሆነ አድርገው ችግር የለብኝም። ብቻ እነሱን አስወጣቸው። ከዛ እናንተ ማውራት ያለብን እናወራለን፣ ችግር የለም። ካሜራው የሚበራ ከሆነ የእነሱ መውጣት ምን ያስፈልጋል ጀሚላ? እነሱ ምንም አያስፈልጉም። በቃ ካሜራው ኦን ከሆነ እነሱ ምን ያደርጋሉ? እነሱን አስወጣቸውና የፈለከኝ ነገር ጠይቀኝ እነግርሃለሁ፣ ችግር የለም። ይቻላል። እሺ ከጀርባ ያላችሁ ሰዎች እባካችሁ ውጡልኝ። አለፍ በሉና እንትን በሉ፣ ውጡ። እሺ ችግር የለውም፣ ሂዱ። ሂዱ። እሺ ሂዱ፣ ችግር የለውም፣ ውጡ። ካሜራማን አንተም ካሜራን ተውና ሂድ፣ ችግር የለም። ይሁን፣ ሂድ። ዝጋው፣ ሂዱ፣ ችግር የለም። ጠራችኋለሁ እኔ። ያዟት፣ ዙልፋንንም ያዟትና ሂዱ። እሺ 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 እሺ። አሁን መቀጠል እንችላለን። ማለት ምንድን ነው የኔ ባልደረቦች እንዳይኖሩ ያስደረገሽ? የኔ ባልደረቦች ካለመኖራቸው በተጨማሪ ደግሞ ካሜራ ለዚህ ቦታ ላይ ካሜራ ኖሮ እንደዚህ አይነት ነገሮች እንዲፈጠር ያሰብሽበት ምክንያት ምንድን ነው? እንዴት መሰለ፣ እኔ የምኖረው በዚህ እነሱ በሚሰጡኝ ብቻ ጓደኞቼ በሚሰጡኝ ብቻ አይደለም የምተዳደረው። ያው ብዙ አይነት ነገሮች አሉ። ከዛ ውጭ ሌሎች የምሰራቸው ስራዎች ምናምን ነገሮች አሉ። ማለት ምን ማለት ነው? ሌሎች የምሰራዎች ስራ በተለየ ሁኔታ ዙልፋን ስላንቺ ነገር አሳስቧት ወደዚህ ቦታ ላይ መጣችው ሌላ አይነት ምክንያት ነበራት እና ምናልባት ሌሎች እሰራቸዋለሁ ያልሻቸው እነዛን ነገሮች ከሆነ ልትነግሪኝ ትችያለሽ። ያው ሌላ ስራ ምናምን እሰራለሁ ምናምን ያው ላገባ አንድ ሳምንት ሲቀረኝ ምናምን ባሌ ትቶኝ ሄዷል ምናምን እና ይሄ ሲሄር ምናምን ነገር። አሁን በእስልምና እምነት እንግዲህ ውድ ተመልካቾቻችን ግልጽ ለማድረግ ያህል በእስልምና እምነት ሲሄር ብላ ዙልፋንም የነገረችን ምንድን ነው ይሄ መተት የማስደረግ ከመተት ጋር የተያያዘ ነገር እንደሆነ ነው እየተናገረች ያለችው። እና እሺ ቀጥይ፣ ምንድን ነው ሲሄር? እሱን ተው በቃ። ያው እሱ ሲሄር አድርጎባት ነው ምናምን ነገር ይላሉ ምናምን። ያው ሃይማኖቴ ምናምን ስለተውኩ ምናምን፣ ግን እሱ አይደለም በቃ ዋናው ፖይንት እሱ ጋር አይደለም። ያው ከዛ በኋላ ምናምን ያው እንዴት ነው ከባሌቱን ከሄደ ምናምን ነገር በኋላ የተለያየ ስሜት ለወንዶች አለኝ ምናምን። ገብቶሃል ማለት? የተለያየ አይነት ስሜት ለወንዶች አለኝ ማለት ምን ማለት ነው? ይገባሃል? በቃ አልገባኝም። አሁንም ነገሮችን ግልጽ አድርገሽ ንገሪኝ ጀሚላ። የተለያየ አይነት ስሜት ለወንዶች አለኝ ማለት ምን ማለት ነው? ምንድን ነው አድርጎሽ የነበረው? ከዛ በኋላ ነገር ሲፈጠር ምን አይነት ነገሮችን ነው ስታደርጊ የነበረው? አትረዳም? ወጣት አይደለህ እንዴ? አንተም እንደዚህ አይነት ስራ ውስጥ መግባት ከፈለግ ችግር የለም። በጣም ብዙ ገንዘብ አለው እና መግባት ትችላለህ ወደዚህ ስራ። ምንድን ነው ስራው? ያው ከተለያዩ ወንዶች ጋር መውጣት
በቃ አሪፍ ገንዘብ ያስገኛል። በቃ አንተም እዚህ ስራ ላይ መግባት ትችላለህ። ማለት ስራው ምንድን ነው? እስቲ ግልጽ አድርጊልኝ። ብዙ ገንዘብ አለው እንድትይ ያደረገሽ ምን አይነት ስራ ቢሆን ነው? ከነገርኩህ እኮ አሪፍ ደህና ገንዘብ ታገኝበታለህ። አንተም ምን እያደረግሽ እንደሆነ አልገባኝም ጀሚላ። ምን ለመናገር ነው እየፈለግሽ ያለሽው? በቃ ስራው አሪፍ ገንዘብ ያስገኛል እና ደግሞ አንተ ደግሞ ምንድን ነው ስሜት የለም እንደ ወጣት አይደለህም? ምን ሆነክ ነው? ነቃ ደንገጥ በል እንጂ ይህን ጊዜ እንጠቀመው። ምን ማለት ነው ስሜት የለህም? ወጣት አይደለህም ማለት ምን ማለት ነው? አሁን እኮ ይኸውልሽ መጀመሪያ ተረጋጊ እባክሽን። አንተ ራስህ ተረጋጋ። ጊዜያችንን ቶሎ እንጠቀምና በቃ እንውጣ። ይኸውልሽ አንደኛ ፊት ለፊት ካሜራ እየቀረጸሽ ነው ያለው። ካሜራውን ተወርሳው ችግር የለም ተመልካቾቻችን እያዩት ነው ያሉት። ከዛ በተጨማሪ ደግሞ ነገሮችን ለማጣራትና የአንቺን ነገር ለማስተካከል የትሽን ህይወት ለማስተካከል ነው ወደዚህ ቦታ ላይ መጣ ነው እንጂ በእንደዚህ አይነት መንገድ ለማውራት አይደለም። ስለዚህ ረጋ ብለሽ ራስሽን ለመቆጣጠር ሞክረሽ ማውራት ባለብን መንገድ እናውራ እባክሽን። ፈርተህ ነው? ምንም ያስፈራኝ ነገር የለም፣ ግን እንደዚህ አይነት ነገሮች አይደሉም አይደለ ወደ መፍትሄ ሊያደርሱን የሚችሉ። ስለዚህ ረጋ በይ እና የተፈጠረው ነገር እንትን ለማለት ነው። ይኸውልህ ስማኝ፣ ጊዜያችንን በአግባቡ እንጠቀም። አንተም እዚህ ድረስ መጥተሃል። ምንም ሳታገኝ ከምትወጣ ጊዜያችንን ተጠቅመን እንውጣ። እኔ እኮ እህትሽን ለማዳንና ከአንቺ ጀርባ ያለውን ነገር ለማስተካከል ነው ወደዚህ ቦታ ላይ መጣሁት እንጂ ሌላ። ስማኝ፣ ይኸውልሽ እባክሽን፣ ይኸውልሽ እንዴ ወረወርከኝ እኮ ምን ነው? ይኸውልሽ በቃ ውጣልኝ፣ ከዚህ በኋላ አልፈልግም። ካሜራን ይዘው ይውጣልኝ። ምንድነው የተፈጠረው? እያንዳንዱ ነገር ንገሪኝ እያልኩሽ ውጣልኝ። በቃ አልፈልግም፣ ምንም ነገር እንድነግር አልፈልግም። እኮ እወጣልሻለሁ፣ ግን የተፈጠረው ተጠቀምክበትም ውጣ። ምንም ይኸውልሽ ነገር ሰሚኛለሽ? ዙልፋ ከካሜራ ጀርባ ላይ ሰዎች እባክህ ካሜራማን ናገባ ሰሚኛለሽ? አለመግባባቶች ነው፣ ችግር የለውም። እያንዳንዱ ነገር ምንም አለመግባባት የሚባል ነገር የለም። አንተም ውጣ። እንረጋጋና ነገሮችን ይኸውልሽ ዙልፋን እንዳመጣሻቸው እየሰማሽኝ ነው። ጎረቤቶችሽን ይዘሽልኝ ውጪ። ምንም አስረዳሽ ነገር የለም። በቃ ዙልፋን ችግር የለውም። ከአንቺ ጋር ማውራት እንችላለን። ካሜራን አጥፎና አረጋግተን ነኛ ችግር የለውም። ምንድን ነው እሷ ምን ትንተባል? ተረጋጋ፣ ችግር የለም። አንቺ ነገርሽኝ ነገር ነው፣ ችግር የለም። ነይ እንሂድ። በጣም ይቅርታ ማለት እኔ እንደዚህ ታረጋለሽ ብዬም አላሰብኩም ነበር። በጣም ማለት እኔ በጣም ነው ያሳፈረችኝ። አንተን እዚህ ድረስ ማስመጥቼ ብዙ ነገር ታግዘኛለህ ብዬ እንደዚህ ማለት ታረጋለሽ ብዬ ስላላሰብኩ ነው። ይሄ ሁሉ ሰው ሲመጣ ያላት ነገር ይቀንሳል ብዬ ስላሰብኩ ነው። እና በጣም ይቅርታ እናት። እኔ ችግር የለውም። ያው መጀመሪያም ከአንቺ ጋር ስናወራ እኛ ቦታ ላይ መተሽም የነበረ ሰዓት ላይ ሳውራሽ የነበረበት ሁኔታ ነበረ፣ ነግረሽኛል። የአንቺን ጓደኞች ሲመጡ ምን አይነት ነገሮችን ታረግ እንደነበረ፣ ምን አይነት ባህሪ እንዳላት ብዙ ነገሮችን አስረድተሽኛልና እኔም ጠብቄው የመጣሁት ነው። ከዚህም የባሰ ነገር ስራዎቻችን ላይ ገጥሞናል። በዚህ ልክ መጨነቅ መቻል አለብሽ ብዬ አላስብም። እና እንደው ከዚህ በተሻለ ሁኔታ ግን ሰላም ሆና በተለይ መሀል ላይ ነገረችኝ ነገር ነበረ። እርግጠኛ ነኝ ትንሽ ስሜቷንም ስረዳ ባልሽበት አይነት ህመም ላይ ሆና ይሁን አላውቅም፣ ብዙ አይነት ነገር አለ። አንተም ገንዘብ ማግኘት ከቻልክ ገንዘብ መስጠት ይቻላል፣ ከተለያዩ ሰዎች ጋር መውጣት፣ ብዙ ነገሮችን ስትነግረኝ ነው የነበረው። እና ይህንንም ለማውራት በደንብ ብዙ ነገሮችን ትነግረኛለች ብለሽ የምታስቢበት ሰዓት አለ፣ ደህና የምትሆንበት እንደው አሁን ልክ አሁን ይሄ የምትወጣበት ሰዓት ነው። አይታት ከሆነ የምትወጣበት ሰዓት ነው። እና ጠዋት ላይ በቃ እነሷ ሁልጊዜ ሰላም ነን። በቃ ማለት ሰላም ነን ስልኝ ያለው ነገር እንዳለ ሆኖ የማውራትን ነገር በትክክል ትመልስልኛለች። ልክ በዚህ ሰዓት ደግሞ በቃ የማይሆን አይነት ነገር የተለየ ባህሪ ልክ ልትወጣበት የምትልበት ሰዓት ከሆነ አይደለም ማውራት ልታይ ራሱ አትፈልግም። በጣም በቃ የሚያስጠላ አይነት ባህሪ ነው። መጨቃጨቅ፣ መነጫነጭ ምናምን በቃ የራሷን ነገር ብቻ ነው የምትከተለው ልክ በዚህ ሰዓት ማለት ነው። ጠዋት ግን ሁልጊዜ ሰላም ነን ጠዋት ላይ ማለት ነው። እና እኔም አሁን ይሄንን ነገር ስላላስተዋልኩት ነው በዚህ ሰዓት መታችሁ አንተንም እንደዚህ በጣም አፍሬያለሁ። እውነት ለመናገር ወላሂ በጣም አፍሬያለሁ። እኔ እንደዚህ ታደርጋለች ብዬ አላሰብኩም። ቢያንስ ሰው ሲመጣ እንኳን እኮ ነገሮች ይረጋጋሉ ብዬ አስቤ ነበር። ግን የእሷ እንዳየኸው ነው። ምንም የሚያዝ የሚጨበጥ ነገር የላትም። የምታስበው በቃ ገንዘቡ ብቻ ነው። ገንዘብ መስራት ከፈለግሽ ምናምን እነዛ ጓደኞቿን ብታያቸው ደግሞ በቃ እሷ ደህና ነች ትላለህ። እሷ በቃ ከእነሱ አንጻር በጣም እሷ ደህና ናት። እና ቤት ውስጥም በቃ እንደዚህ ነው የምንሆነው፣ እንደዚህ ነው የምንጨቃጨቀው በዚህ ሰዓት። ጠዋትም ያው ትንሽ እንጨቃጨቃለን፣ ግን ጠዋት ትሻላለች፣ ከአሁኑ ሰዓት ትሻላለች። እና እናንተም ጠዋት ወይ ብትመጡ ደስ ይለኛል፣ ወይ ጠዋትና ድጋሚ ብታዋሯት ማለት እኔ ስትረዳኛለህ ብዬ አስባለሁ። ያው እሷ እንደዚህ ብዙ ነገር ተናግራለች፣ ብዙ ነገር ብላለች፣ ደግሞ ትላለች ስለማውቃት ማለት ነው። እና በጣም ይቅርታ ማለት እፈልጋለሁ። ግን ልታግዘኝ ከፈለክ ግን ጠዋት ላይ መተን ደግሞ ያለውን ነገር ብታወራስ ደስ ይለኛል። ጠዋት መተህ ማለት ነው።
እንግዲህ ችግር የለውም። መጀመሪያም ከአንቺ የጠበቁት ነበር እንዳልኩሽ ነግረሽኛል። ከዛ ውጭ ደግሞ ያው ባልደረቦች የሚወጡ እኔና አንቺ ማውራት እንችላለን ስትለኝ የምጠብቃቸው ነገሮች ነበሩ። ምን ልታወራኝ እንደምትችል፣ በምን አይነት መንገድ ከኔ ጋር ልታወራ እንደምትችል እና ይሄን ያህል በዚህ ልክ መጨነቅ የለብሽም። ከዚህም የባሰ እኛ ላይ ግድያ እስከማድረግ ብዙ ነገሮችን ሙከራ ያደረጉ ባልደረቦቻችን ላይ ከፍተኛ ጉዳት ሊያደርሱ የሞከሩ ሰዎች አሉና ይሄ በጣም ቀላሉ ነገር ነው። በእርግጥ እንዳልሽው ትውልድን የማዳን ነገር ነው። ከጀርባ ብዙ ነገሮች ሊኖር ይችላል የሚል ሀሳብ ስለነበረች አሁንም እየተረዳው ያለሁት ከጀርባ ብዙ ነገሮች ሊኖሩ ይችላል። እንግዲህ ስለዚህ በቻልሽው አቅም አንቺም እሷን ለማግባባት ሞክሪ። ያው ጫና ውስጥ እንድትገቢ አንፈልግም፣ ምክንያቱም አንቺንም የማዳን ዋና ሀሳባችን ስለሆነ፣ እኛም ግን ባልሽው አይነት መንገድ ይህንን ነገር ማስተካከል ስላለብን ጠዋት ላይ ብቅ ለማለት እንሞክራለን፣ ነገሮችን አስተካክለን ማለት ነው። እንግዲህ ውድ ተመልካቾቻችን ያው ጀሚላን እንዳያችኋት ነው። ዙልፋን እንደነገረች መጀመሪያ ትንሽ ግራ የሚያጋባ ባህሪ ነበራት። እሷም ደግሞ ከኔ ጋር በምታወራበት ሰዓት ላይ ብዙ ነገሮችን ነግራኝ ነበረ። በየትኛውም አይነት ሰዓት የተሻለ ገንዘብ የምታገኝበት ነገር እንደሚኖር፣ እሷም ደግሞ በምን አይነት መንገድ ያንን ነገር እያስኬደች እንደሆነ ነው እየነገረችኝ የነበረው እና ምንድን ነው ከጀርባው ያለው? ለምንድን ነው እኔን በእንደዚህ አይነት ሁኔታ ለመድፈር ሙከራ ያደረገችው? ከሌሎች ወንዶች ጋር ምን አይነት ግንኙነት ነው ያላት የሚለውን ደግሞ በደንብ እናጣራለን ማለት ነው። እንግዲህ በዚህ ልክ ካሜራ በርቶ የህግ አካላት እንደሆንኩ እያወቀች እኔን ለመድፈር ሙከራ ካደረገች ምን አይነት ህመም፣ ምን አይነት ችግር ቢኖርባት ነው የሚለው ራሱ ቀላል አይደለም እና ይህን ነገር ለማጣራት እንሞክራለን ማለት ነው። ዙልፋን እንዳለችን ጠዋት ላይ ተመልሰን ብቅ እንላለን። እስከዛው ድረስ ግን ቸር እንድትቆዩ እንጋብዛለን ማለት ነው። ቸር ቆዩ።